እንግዲህ ቤተሰብ ዘሙዬ ትምህርት ናት። ያው እንግዲህ መተጋገዝ ባህላችን ነው። አንደኛ እንደ ሙስሊም መረዳዳት፣ ሁለተኛ እንደ ኢትዮጵያዊ መተጋገዝ ባህላችን ነው። ስለዚህ አሁን ዘሙዬ ትምህርት አይደለች እንጀራ ጋግሬ ልጠብቃት ማለት ነው። ደስ ይላታል፣ ደስ ይላታል። መተጋገዝ ደግሞ ያው የህሊና እርካታ ነው። በቃ ከይር ነገር ማለት ነው። በዚሁ አጋጣሚ አይደለም አሁን አንዳንድ ጊዜ ይሄ ምንን ያሳያል? ሰራተኛዋ ስመጣ ትሰራዋለች፣ ሰራተኛዋ ስመጣ እንደዚህ ታደርገዋለች። የሆነ አለ አይደል? በቃ ሁሉም ነገር ለሰራተኛ ማስቀመጥ ማለት ነው። መስራት እየቻልን ማድረግ እየቻልን በቃ ያ ነገር ስለሚከብድ ጥሩም ስላላደለ እኔ ደግሞ ይሄው ዘሙዬው ላግዝ እንጀራ ጋግሬ ልጠብቃት ነው ማለት ነው። እንደመጣች ትኩስ ትበላለች፣ አረፍ ብላ ወደ ሌላው ስራ ትገባለች ማለት ነው። ደስ አይልም? ደስ ይላል ማለት ነው። እንግዲህ እንጀራውን ስንት ከስንት ሰጡታላችሁ? 10 ከ10 ያው እንግዲህ ምጣድ የኤሌክትሪክ ምጣድ እንግዲህ ያው ከደን ምናምን ይላል በረድ ምናምን አለ አይደለ? ቀጥታ እንትን አይደላችሁም በመሀል የመብረድ እንትን ስላለው ማለት ነው። እና ዘሙዬዋ ስመጣ እንግዲህ ሰርፕራይዝ እንላታለን። ስመጣ እንጀራ ትጋግራለች፣ ወጥ ትሰራለች፣ ምናምን ያው ታውቁታላችሁ በቃ አይደለ? ከዛ ደግሞ ያው ተቀንሶ ሲጠብቃት ደስ ይላታል ማለት ነው። የኔ ዘሙዬ የኩታዋ ቆንጆ የኩታ በርነብልባል ናት ደግሞ በቃ ኧረ እንዲሁ ትዬ ትለኛለህ አሁን ስመጣ ማለት ነው። ኧረ እንዲሁ ትዬ እንዲሁ ምን አለፋሽ ነው የምትለኝ። አሁን ስመጣ ጋግረዋለሁ ብላለች። እንጀራ እንደሚጋገር ታውቃለች። ያው ስመጣ ነው የምጋግረው ብላለች። እኔ ደግሞ አንቺ አይደለሽ የምጋግሪው እሺ ነው ያልኳት። እሷን ሳስበው ደግሞ በወጣት እዛ ትምህርቱ ላ እንደገና እዛ አለ አይደለ የሆነ በማሰብ በሀሳብ ቆይታም በወጣት እኔ ደግሞ እንደዚህ አድርጌ ግግር አድርጌ ጠብቃት አላህ ይወደዋል ማለት ነው አይደለ? እንደምገድፉኝ እርግጠኛ ነኝ እንጂ አጋዣለን ተብሎ ሁሉን ነገር ለነሱ መጣል ባህላችን አይደለም። እኛ አልሐምዱሊላህ እንኳን ሙስሊሞች ማለት ነው። ማንኛውም ህሊና ያለው ሰው ያው እሷም ሰው ናት በሚለው ማለት ነው። እና እንደዚህ ተጋግዘን እናረጋለን እንረዳዳለን ማለት ነው። ቢስሚላህ ረህማን ረሂም። እንግዲህ ያው የስንት ዓመት ቆይታ ቢሆንም አልሐምዱሊላህ እንደዚህ እኛም ደግሞ አልሐምዱሊላህ ወላሂ በቤታችን እንደማገኘታችን እንደማጣታችን ባለን ነገር በቤታችን ቤት ያፈራው አልሐምዱሊላህ እምዬ እንጀራ ይጠገብ ከምንም በላይ ማለት ነው። እኔ እንጃ እንደኔ ከሆነ ምንም ነገር ይሙላ ይትረፍ በቃ እንጀራ ይጥፋ፣ ምንም ነገር ይጥፋ እንጀራ ይጥፋ ነው እኔ ጋር በቃ። እና አሁን ይሄው ዘሙዬዋን ሰርፕራይዝ ለማድረግ ይዣለሁ ተፍተፍ ማለት ነው። አሪፍ አይደለ? አሪፍ ነው። ያው ላይክ ኮመንት ሸር ሰብስክራይብ የኔ ውድ ቤተሰቦች፣ የኔ አክባሪዎች፣ የኔ አበረታቶች፣ የኔ ብርታቶች ካላህ በላይ በጣም ሹክረን ነው የምለው። ቃላት የለኝም። እንድች እንኩት እያረኩኝ ብሰጣችሁ ደስ ባለኝ። በርበሬው አነስነስ፣ ስኳር ለሚወድ ደግሞ ስኳር አነስነስ። ያው ስኳር ረክሷል አሁን ደግሞ ታውቃላችሁ። እና ሀያ ቅመሟ ስመጣ እንግዲህ አንድ ስራ ቀለለላት ማለት ነው አይደለ?